በዛሬው ቪዲዮ ከፓርት 1 የቀጠለ የአርባ ምንጭ ዩኒቨርሲቲ ሳይኮሎጂ ፋይናል ኤግዛም ፓርት 2 አብረን የሚሰራ ይሆናል። ሰላም እንዴት ናችሁ የታና ቤተሰቦች? እንደሚታወቀው በዚህ ቻናል የተለያዩ ዩኒቨርሲቲዎች ፋይናል ኤግዛም እና ሚድ ኤግዛም እየለቀቅን ይገኛል። ከነዚህ ዩኒቨርሲቲዎች ውስጥ አርባ ምንጭ ዩኒቨርሲቲ አንዱ ትኩረት እያደረገን እየሰራንበት ያለ ስለሆነ አሁንም በቀጣይም የተለያዩ ፋይናል እና ሚድ ኤግዛም እየሰራን ስለምንለቅ በምንለቅበት ሰዓት በቶሎ እንዲደርሳችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንድትጀምሩት እናሳስባለን። ስለምትከታተሉን ከልብ እናመሰግናለን። ባለፈው 15 ጥያቄ ያቆም ዛሬ 12 ጥያቄ እንቀጥላለን። 12 ጥያቄ which of the following is not a characteristic of learning? ከትምህርት ወይም ደግሞ ከለርኒንግ ባህሪ ያልሆነ የትኛው ነው የሚለው? A. Learning is always linear process. B. Learning can be influenced by person's prior experience. C. Learning can be motivated by internal and external factors. D. Learning can involve both conscious and unconscious process. የዚህ ትክክለኛ መልስ የሚሆነው A. Learning is always a linear process የሚለው ነው። ምክንያቱም ጥያቄው እያልን ያለነው የትምህርት ባህሪ ያልሆነው ነው የሚለው። ይሄ ደግሞ learning is always linear process. linear ማለት ቀጥታ ይቀጥላል ወይም ደግሞ የተለመደ አይነት ነገር ነው የሚለው። ግን learning ሁሉ ጊዜ የተለመደ ወይም ደግሞ እንትን አይደለም። ምክንያቱም የተማራችሁትን ነገር ልትረሱ ትችላላችሁ። ስለዚህ ትመለሳላችሁ። ዝም ብሎ መሄድ ብቻ አይደለም። ልትሳሳቱ ትችላላችሁ። ያን በምትሳሳቱበት ጊዜም ተመልሳችሁ መከለስ አለባችሁ። እንደዚህ አይነት ነገር ስላሉ learning is not always linear process። ስለዚህ ይሄ ትክክለኛ መልስ ይሆናል። ሌሎች የማይሆኑበት ምክንያት የትምህርት ትክክለኛ ባህሪ ስለሆነ ነው ማለት ነው። ስለዚህ እንያቸው B. Learning can be influenced by person's prior experience. ትምህርት በሰውየው በቀድሞ ልምድ ወይም ደግሞ በሚያደርጋቸው ነገሮች ኢንፍሉዌንስ ይሆናል ወይ ደግሞ ተጽዕኖ ውስጥ ይገባል ነው የትክክለኛ መልስ ነው። ምክንያቱም አሁን ለምሳሌ ጊዜ እናንተ ኤሌክትሪክ መፈታታት ምናምን መገጣጠም የምትወዱ ከሆነ እናንተ ሞር ወደ ኤሌክትሪካል ምናምን ብትገቡ ይሄ ለትምህርቱ ያላችሁ እንትን ኢንፍሉዌንስ ያደርገዋል። ዕውቀታችሁንም በደንብ እንትን የተሻለ ይሆናል ማለት ነው። ስለዚህ ይሄ ኢንፍሉዌንስ ያደርጋል ማለት ነው። ሲ. Learning can be motivated by internal and external factors. ይሄም ትክክለኛ መልስ ነው። learning በኢንተርናል እና በኤክስተርናል ፋክተሮች ይወሰናል። ኢንተርናል ፋክተርስ የምንላቸው ሰውየው አሁን ለምሳሌ እናንተ ቢ ነው የምፈልግና ኤ ፕላስ ነው የምፈልግ ስትሉ ሁለቱ ሞቲቬሽኖች የተለያዩ ፋንትን አላቸው ፋክተር አላቸው ወይም ደግሞ የሚገፋችሁ በተለያየ መጠን ነው። ኤ ፕላስ አመጣለሁ ብሎ የሚያስበው ልጅ በደንብ የመማር ፍላጎቱ ይጨምራል። ቢ በቀኛ ምናምን ብሎ የሚያስበው ልጅ ደግሞ ከኤ ፕላሱ ዝቅ ያለ ነው የሚለፈው ማለት ነው። ስለዚህ ይሄም ፋክተር ውስጥ ይገባል። ዲ. Learning can involve both conscious and unconscious process. conscious ማለት በንቃቱ ናችሁ የምታደርጓቸው ነገሮች conscious ይባላሉ። unconscious process የምንላቸው ደግሞ ፕሮግራም የተደረጉ ነገር ግን እናንተ ስታደርጓቸው ትኩረት ማሰጧቸው ግን የቻላችኋቸው። አሁን ለምሳሌ ስትጽፉ ምናምን ብዙ ጊዜ አይታችኋቸው አንዳንድ ኖት ምናምን ስትጽፉ ከጓደኛችሁ ደብተር ምናምን ሳታስቡ ዝም ብላችሁ ትገለብጡታላችሁ። ይሄ ምክንያቱም አንኮንሺየሳችሁ ስለተለማመዳችሁ ኮንሺየስ ነው የምትጽፉት። ነገር ግን የመጀመሪያ ጊዜ ስትማሩ እቺ መጽሐፍ ኮንሺየስ ናችሁ ስትማሩ ነበር። ስለዚህ በሁለቱም ምክንያት ለርኒንግ ደግሞ አፌክት ስለሚሆን ሁሉም ከቢስ ከዲ ያሉት ካራክተሪስቲክ ኦፍ ለርኒንግ ናቸው። ኤ ግን ትክክል ያልሆነ የካራክተሪስቲክ ለርኒንግ ስለሆነ ኤ ትክክለኛ መልስ ይሆናል ማለት ነው። 17ኛ ጥያቄ which statement best describes the relationship between learning and behavior? ከነዚህ ከተጠቀሱት ውስጥ በትክክል የለርኒንግ እና የቢሄቪየርን የገለጸው የትኛው ነው የሚለው? A. Learning always leads to a change in behavior. B. A change in behavior always guarantees learning has occurred. C. Observing a change in behavior is the only way to assess learning. D. Learning can occur without a noticeable change in behavior. D ትክክለኛ መልስ ነው። learning can occur without noticeable change in behavior. ትምህርት ወይም ደግሞ learning የባህሪ ትልቅ የሆነ የባህሪ ለውጥ እንኳን ሳይኖር ሊካሄድ ወይም ደግሞ ሊኖር ይችላል ነው የሚለው። ይሄ ትክክለኛ ነው። ኤግ ምንድነው እያልን ያለ learning always leads to a change in behavior። እንደምታውቁት ትምህርት የባህሪ ለውጥ ማምጣት ነው ይባላል። ነገር ግን ሁሉ ጊዜ የተማረ ሰው በሙሉ ባህሪው ወደ ተሻለ ይመጣል ማለት ላይሆን ይችላል። ስለዚህ ኤን እንጥለዋለን ማለት ነው። ቢ. A change in behavior always guarantees learning has occurred. ባህሪው ተለወጠ ማለት በቃ የሰውዬ ለርኒንግ አለው ማለት ነው።
ለለርኒንግ ጋራንቲ ይሆናል እያለን ነው። ነገር ግን የአንድ ሰው ባህሪ በብዙ ነገሮች ፋክተር ይሆናል። በጂን ራሱ ፋክተር ያደርገዋል። አንድ ሰው አባቱ የሚቆጣ ወይ ምናምን ከሆነ ይሄ ጂን ወደ ልጁ የመተላለፍ ፕሮባቢሊቲ ሊኖረው ስለሚችል ይሄም እንጥረዋለን ማለት ነው። ሲ ኦብዘርቪንግ ቼንጅ ቢሄቪየር ኢዝ ዘ ኦንሊ ዌይ አሰስ ለርኒንግ። ባህሪው ተለወጠ የምንለው ላይክ በትምህርት ብቻ ነው የሚለው። ይሄም ከትምህርት ውጭ ባሉ ነገሮችም ባህሪው ሊለወጥ ስለሚችል ዲ ለርኒንግ ካን ኦከር ዊዛውት ኖቲሲብል ቼንጅ ቢሄቪየር የሚለው ትክክለኛ መልስ ይሆንልናል። 18ኛ ጥያቄ which of the following is an example of stimulus generalization in classical conditioning? እንደ stimulus generalization ኤግዛምፕል የሚሆነው የትኛው ነው የሚለው a child fears all birds after being scared by a rabbit. B a dog salivates to the sound of a bell but not to a whistle. C a man gets anxious in all crowded places after bad experience in a mall. D a cat only responds to owner's voice and ignores others' voice. ስቲሙለስ ጀነራላይዜሽን ማለት በመጀመሪያ አንድ ለምሳሌ የሚመሳሰል ነገር መሆን ያለበት ያን የሚመሳሰል ነገር እናንተ ለይታችሁ ሳታውቁት ስትቀሩ ለምሳሌ የምትፈሩት ነገር ካለ ሁሉንም አመሳሰላችሁ እንደዛ ስትፈሩ ማለት ለምሳሌ ከውጭ ላይ አንድ ውሻ ቢያባራራችሁ እንደው ቢነክሳችሁ ከዛ በኋላ ያሉ ሰው በቃ ሁሉንም ውሾች ብትፈሩ ይሄ ስቲሙለስ ጀነራላይዜሽን ነው የሚባል። ምክንያቱም ለይታ አለያችሁት የነከሳችሁ አንድ ውሻ ነው፣ ነገር ግን ሁሉንም ጠቀልላችሁት ስለጠቀልላችሁት ግን ተመሳሳይ እንትን መሆን አለበት። ተመሳሳይ የሆነ አንድ ነገር መሆን አለበት። ውሻ ከሆነ ውሻ መሆን አለበት፣ ሌላም ከሆነ ምክንያቱም አለመለየታችሁ ማሳየት አለባችሁ። ለምሳሌ ውሻ አስፈራርታችሁ ድመት የምትፈሩ ከሆነ ስቲሙለስ ጀነራላይዜሽን ጋር አይጠቃለልም። የግድ ስቲሙለስ ጀነራላይዜሽን ለመባል ተመሳሳይ ነገሮችን በአንድ ላይ ስትጠቀልሏቸው ነው ማለት ነው። ስለዚህ a child fears all birds after being scared by a rabbit የሚለው ይሄ አይገናኝም። ራቢት እና በርድ አይገናኝም፣ የሚያገናኛቸው ነገር የለም። ስለዚህ ስቲሙለስ ጀነራላይዜሽን አይደለም ያካሄደው ማለት ነው፣ ኤሬ ማለት ነው። ቢ ዶግ ሳሊቬት ቱ ሳውንድ ኦል ኦፍ ኤ ቤል በት ኖት ዊስት። ውሻው ለደውል ሳሊቬት ያደርጋል ወይም ደግሞ ምላሽ ይሰጣል። ግን ለፊሽካ ምላሽ ማይሰጥ ከሆነ ይሄም ምንድነው ዲስክሪሚኔሽን ነው እንጂ ጀነራላይዜሽን አይደለም። ለይቶታን እንጂ አያጠቃልለውም። ሲ a man gets anxious in all crowded places after bad experience in mall። እዩት፣ ይሄ ምንድነው የሆነው? ሰውየው ለክራውድድ አሁን ከዚህ ላይ ምንድን ማሰብ ያለባችሁ ሞል ላይም ክራውድድ ነገር ነው ያጋጠሙ፣ መንገዱ ላይም ክራውድድ የሆነ ነገር ያጋጠሙ። ስለዚህ አንጂስ ሆነ በሁለቱም ተመሳሳይ ነገር ስላጋጠሙ ሁለቱንም በአንድ ተቀለላቸው። ስለዚህ ሲ ትክክለኛ መልስ ይሆናል። ዲ ካትስ ኦንሊ ሪስፖንስ ቱ ኢትስ ኦነር ቮይስ ኤንድ ኢግኖርስ አዘርስ ቮይስ። ድመት ለባለቤቷ ድምፅ ምላሽ ስትሰጥ ነገር ግን ለሌሎች እንትን ስትል ምላሽ ሳሰጥ ስትቀር ይሄ ዲስክሪሚኔሽን ነው እንጂ ኖት ጀነራላይዜሽን። ስለዚህ 18ኛ ጥያቄ ዲ ሲ ማለት ሲ a man gets anxious is all crowded place after a bad experience in a mall የሚለው ትክክለኛ መልስ ይሆናል ማለት ነው። 19ኛ ጥያቄ in Pavlov experiment which of the following pairings would be the most effective in establishing a conditioned response? 19ኛ ጥያቄ ምንድነው እያለን ያለ ነው? በፓቭሎቭ ኤክስፐሪመንት ጊዜ የትኛውን ብንከተል የትኛውን ውህደት ወይም ደግሞ ጥምረት ብንከተል ውጤታማ ሪስፖንስ እናገኛለን ነው የሚለው። ኤላውድ በዘር ማለት የሆነ ጩኸት ወይም ደግሞ ድምጽ አድርገን ምግቡን ደግሞ ስናስከትለው በዚህ ምን አይነት እንትን እናገኛለን? ድምጹ በጣም ከፍ ያለ ሆኖ ለሚረብሽ አይነት ማለት ነው። ምግብ ብናስከትል ይሄ ውሻው ብዙ ምቾት አይሰማውም፣ ድምጹ በጣም አስቸጋሪ ስለሚሆንበት የምናገኘው ምላሽ ብዙም ውጤታማ አይሆን። ኤን ስለዚህ እንጥለዋለን ማለት ነው። ቢ ኤ ሶፍት ቶን ፕሬዘንትድ ሴቨራል ሰከንድስ ቢፎር ፉድ አራይቭስ። ይሄ የተሻለ ነው፣ ምክንያቱም ሶፍት ነው፣ አሪፍ ነው ድምጹ።
ከዛ ላይ ደግሞ ከድምፁ በኋላ ምግብ ይመጣለታል። ውሻው አሪፍ ድምፅ ከሰማ በኋላ ምንጊዜ ምግብ ስለሚመጣለት ይሄ የተሻለ ጥምረት ነው። ስለዚህ ቢን እናቆየዋለን። ሲ ኤ ፍላሽንግ ላይት ፕሬዘንትድ ሪፒትድሊ ዊዛውት ፉድ ፎሎዊንግ ምንም አይነት ምግብ ሳታበሩ መብራት ብታበሩበት ይሄ ምንም አይነት ውጤታማ የሆነ ሪስፖንስ አታገኙም። ስለዚህ ሲን እንጥለዋለን። ዲ ዘ ሳይት ኦፍ አን ኢምፕቲ ፉድ ቦል ፎሎድ ባይ ፉድ ፕሬዘንቴሽን። ይሄ ግን ዲ የማይሆንበት ምክንያት እንትኑ ምግቡ የምታቀርቡለት በቦል ነው። ከዛ በኋላ የምትሰጡት ደግሞ ባዶ እንትና ታቀርቡና በኋላ ደግሞ ምግቡን ደግሞ በቦል ስታቀርቡለት የተለየ ምክንያቱም የምትፈልጉት እናንተ ፓቭሎቭ ኤክስፐሪመንት የሚጠቅመው ለምንድን ነው? እንዴት ነው አንድ ኒውትራል ስቲሙለስ ወደ ለርንድ ስቲሙለስ መቀየር የምንችለው የሚለውን ነው ፓቭሎቭ ኤክስፐሪመንት ወደ ኮንዲሽን ዲስ ሪስፖንስ የምንቀይረው እንዴት ነው የሚለውን ነው የሚያጠናልህ። ስለዚህ እናንተ ባዶ አቅርባችሁለት ከዛ በኋላ ምግብ ደግሞ በቦል ድጋሚ አቅርባችሁለት ልዩነቱን ለማየት ብዙም አመች ስለማይሆን ቢ የተሻለ ሞስት ኢፌክቲቭ የሆነ መንገድ ይሆናል ማለት ነው። ስለዚህ 19ኛ ጥያቄ ቢ እንለዋለን። 20ኛ ኢን ኮንቲኒየስ ሪኢንፎርስመንት ስኬጁል ዘ ዲዛይርድ ቢሄቪየር ኢዝ ሪኢንፎርስድ ኤ አፍተር ፊክስድ ናምበር ኦፍ ሪስፖንስ ቢ ኤቭሪ ታይም ኢት ኦከርስ ሲ አፍተር ቫሪንግ ናምበር ኦፍ ሪስፖንስ ዲ አፍተር ፊክስድ አማውንት ኦፍ ታይም። ከዚህ ኢኒ ኮንቲኒየስ ሪስፖንስመንት ስኬጁል ከተባለ ምንጊዜም ታይም የሚለውን ነው የምታየው። ዘ ዲዛይርድ ቢሄቪየር ኢዝ ሪኢንፎርስድ ነው የሚል። ስለዚህ ስኬጁል ከተባለ እንዳልኳችሁ ታይም ነው የምታዩ። ስለዚህ ኤ ሪስፖንስ ነው የሚል፣ ሲም ሪስፖንስ ነው የሚል። ስለዚህ ኤ እና ሲን እንጥላቸዋለን፣ ቢ እና ዲ ይቀሩልናል ማለት ነው። ኮንቲኒየስ ሪኢንፎርስመንት ማለት አንድ እንትን የሆነ እንትን ውጤታማ እንትን ስታገኙ በቃ ተከታታይነቱን ሳታቆሙ ያን ነገር እየተከታተላችሁ ስታደርጉለት ውጤታማነቱን ለማስጠበቅ ማለት ነው። ያን ነገር በምታደርጉበት ጊዜ ኮንቲኒየስ ሪኢንፎርስመንት ይባላል። ስለዚህ ኤቭሪ ታይም ኢት ኦከርስ የሚለው ትክክለኛ መልስ ይሆናል። አፍተር ፊክስድ አማውንት ኦፍ ታይም የሚለው ፊክስድ ኢንተርቫል ነው እንጂ ለኮንቲኒየስ ሪኢንፎርስመንት ምሳሌ አይሆንም። ስለዚህ ቢ ኤቭሪ ታይም ኢት ኦከርስ ኮንቲኒየስ ነው። ምክንያቱም ያ ነገር በመጣ ቁጥር እናንተ ያን ነገር ለማስቀጠል ምን ታደርጋላችሁ? ሪኢንፎርስመንቱ አደርጋላችሁ ማለት። ስለዚህ ኤቭሪ ታይም ኢት ኦከርስ የሚለው ትክክለኛ መልስ ይሆናል ማለት ነው። 20ኛ ጥያቄ 21ኛ ጥያቄ ግሩፕ ኦፍ ፍሬንድስ ዊትነስ አናዘር ፍሬንድ ቢንግ ፕራይዝድ ባይ ዜር ቲቸርስ ፎር ኮምፕሊቲንግ ኤ ቻሌንጂንግ አሳይመንት ላተር ዜ አር ኦብዘርቭድ ፑቲንግ ኢን ኤክስትራ ኢፈርት ኦን ዜር ኦን አሳይመንት ዋት ኮንሴፕት ኦፍ ሶሻል ለርኒንግ ቲዮሪ ቤስት ኤክስፕሌን ዚስ ቢሄቪየር። ምንድነው እያለን ያለው? የሆኑ ልጆች ግሩፕ አሳይመንት ተሰጧቸው ነበር እና የሆኑ ልጆች በጣም አሪፍ ስለሰሩ በመምህራቸው ተመሰገኑ። እነዛ ጓደኞቻቸው ያዩቻቸው ልጆች ደግሞ በዚህም በማየት ሲነቃቁ ይሄ የምን አይነት ሶሻል ለርኒንግ ቲዮሪ የትኛውን የሚያምንት የሚልልን ነው የሚለው ይሄ ቪስከሬስ ሪኢንፎርስመንት ነው። ቪስከሬስ ሪኢንፎርስመንት ምንድን ነው የሚለን? አንድ ሰው ሌላ ሰው ስለተሸለመ ያ ሰው ተነቃቅቶ ወደ ስራ ሲገባ ይሄ ቪስከሬስ ሪኢንፎርስመንት ይባላል ነው የሚለን። ስለዚህ ለይሄም ተመሳሳይ አይዲያ ስላለው ለ21ኛ ጥያቄ ዲ ትክክለኛ መልስ ይሆንልናል። ለምን ሌሎች አይሆንም የሚለው እኔ ለምሳሌ ኤ ዳይሬክት ሪኢንፎርስመንት የሚለው እነሱ ራሳቸው ተማሪዎች ቢሸለሙ ነው ይሄ ዳይሬክት ሪኢንፎርስመንት ይሆናል። ነገር ግን እነሱ ስላልተሸለሙ ኤን እንጥለዋለን ማለት ነው። ቢ ኦብዘርቬሽናል ለርኒንግ ማለት ኦብዘርቬሽናል ለርኒንግ የሚመስል ነገር አለው። ነገር ግን የማይሆንበት ምክንያት ኦብዘርቬሽናል ለርኒንግ ማለት ሌሎችን አይታችሁ እናንተ ስትማሩ ወይም ደግሞ ልምድ ስቀስሙ ማለት ነው። ነገር ግን የተሻለ ቪስከሬስ ሪኢንፎርስመንት ይሄን ይገልጿል። ምክንያቱም ሽልማቱን ወይም ደግሞ ስጦታውን በምታዩበት ጊዜ ከኦብዘርቬሽናል ለርኒንግ ይልቅ ለቪስከሬስ ሪኢንፎርስመንት የተሻለ ይቀርባል። ስለዚህ ኦብዘርቬሽናል ለርኒንግም አይሆንም። ስለዚህ ሲ ደግሞ ኦፐራንት ኮንዲሽኒንግ ማለት በዳይሬክት ሪኢንፎርስመንት ወይም ደግሞ በፓኒሽመንት የአንዱን ባህሪ ስታስተካክሉ ይሄ ኦፐራንት ኮንዲሽኒንግ ይባላል። ስለዚህ እሱም አይሆንም፣ እሱም አይደለም። ቪስከሬስ ሪኢንፎርስመንት ለዚህ ጥያቄ ትክክለኛ መልስ ይሆናል። የዛሬው ፓርት 2 በዚህ ጨርሰናል። በቀጣይ በፓርት 3 የምንመጣ ስለሚሆን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ጠብቁን። ቪዲዮውን ከወደዳችሁት ላይክ አድርጉ። ሀሳብ አስተያየት ካላችሁ ጥያቄዎች ላይም ጥያቄ ካላችሁ የተሰራበት መንገድ ሀሳብ ካላችሁ ኮሜንት ላይ ማሳወቅ አትርሱ። ስለምትከታተሉን ከልብ እናመሰግናለን።